እስከ ዛሬ ድረስ የተለያዩ ታላላቅ የምዕራባውያን ሀገራትና ዓለም አቀፍ መንግስታት ዲፕሎማሲያዊ፣ ኢኮኖሚያዊና ወታደራዊ ማዕቀቦችን በኢራን መንግስት ላይ እንዲጥሉ ሲጠይቁ ነበር የሚታወቁት። ይህ ግን አሁን ሙሉ ለሙሉ ተቀይሮ ወደ አደባባይ አመፅ አቀጣጣይነት ተቀይረዋል። ከዚህ ጀርባ ደግሞ አሜሪካና እስራኤል ትልቁን ሚና እየተወጡ ይገኛሉ። ብዙዎች እንዳሉትም በድብቅ ያደርጉት የነበረውን የሴራ ጉንጎና በአደባባይ ታየ እንጂ ቀድሞውንም ቢሆን ረዛ ፓላቪን ህልም ያለ የሲአይኤ እና የሞሳድ ቅጥረኛ ነው ይለዋቸዋል። ራዛ ፓላቪን የተወለዱት እንደ ግሪጎሮሳውያን የዘመን ቀመር ኦክቶበር 31 ቀን 1960 በኢራን ዋና ከተማ ቴሄራን ነበር። አባታቸው ንጉሥ መሐመድ ረዛ ፓላቪን እና እናታቸው ንግሥት ፋራ ፓላቪን ሲሆኑ የንጉሥ ልጅ ናቸውና ረዛ ፓላቪን ንግሥና ዕጣቸው ሆኖ ኒሻራን ቤተ መንግሥት ውስጥ በቅንጦት አድገዋል። 7 ዓመት ሲሞላቸው ደግሞ ንግሥናው ያንተ ነው ተባሉና በይፋ አልጋ ወራሽ ተብለው ተሾሙ። ለ10 ዓመታትም 17 ዓመት እስኪሞላቸው ድረስ አልጋ ወራሽነታቸው ታውቆ እሳቸውም እየተማሩ ቆዩ። በ17 ዓመታቸው በ1979 ግን በተፈጥሮ ሀብታችን መጠቀም አልቻልንም ያሉ ኢራናውያን ንጉሥ የነበሩት አባቱ ላይ አመፁ። የበይ ተመልካች ሆነን በገዛ ሀገራችን የሁለተኛ ዜጋ ሆነን ብለው ወደ አደባባይ ወጡና ኢራንም ከባድ አብዮት ናጣትና ዘውዱ ተነቃነቀ። ዙፋኑም ተገልብጦ የሚጫነው ዘውድም ወድቆ ነበርና አሜሪካ ለትምህርት እንደወጡ ቀሩ። ይኸው እስከ እርጅና ዘመናቸውም በአሜሪካ ቆይተዋል።